ኮርፖሬት አናንያ የተባለው ህጋዊ ማዕድን ቆፋሪ ድርጅትም በከተማዋ ህግ አልባነት ሳይጠቀም አልቀረም። ኮሪዮ የተባለ የጫካ ህግ ግን አላቸው። በዚህ ድርጅት ስር ተቀጥረው ሲሰሩ ለ30 ቀናት ያለ ክፍያ ሲሰሩ ይቆዩና ለአንድ ቀን ብቻ ግን ለራሳቸው እንዲሰሩ ይፈቀድላቸዋል። የኮሪያ ህግ ማለት ይህ ነው። 31ኛዋን ቀን ጠብቆ የሚመጣ ቀጣይ ሸፍት ግን አለ። 30 ቀን ጠብቃ በምትመጣው በዚች ቀን የማዕድን አውጪዎቹ ሊሸከሙት የሚችሉትን ያህል የማዕድን ወርቅ ይዘው እንዲሄዱ ተፈቅዶላቸዋል ይባላሉ። La Rinconada is also called the Devil's Paradise. This is because it's a town ruled by illegal companies that control the mines. በህጋዊ ድርጅቶችና በግለሰቦች መካከል ያለችው ይህች ህግ ግን ብልጠት የተሞላባት ናት ይባላል። ምክንያቱም ሁሉም የማዕድን ቆፋሪዎች በዛን ዕለት በተጠና መልኩ ብዙውን ጊዜ ምንም ወርቅ ወይም ጠቃሚ ማዕድን ወደ ሌለባቸው አካባቢዎች የሚላኩ መሆናቸው ነው። በዚህም በትናንሽና ቁርጥራጭ የወርቅ ቅንጣቶች በሚያገኙት ጥቂት የነፃ ቁፋሮ ለግለሰቦቹ ድል ተስፋ ሰጪ ሆነው ሌላውን ቀጣይ የነፃ ሥራ ወር እንዲቀጥሉበት ማድረግ ችለዋል። ይህን የሚያደርጉት ደግሞ ህገ ወጦቹ ድርጅቶች ናቸው። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።